በኦሃዮ የምትኖረው ይቺ የ18 ዓመት ወጣት ማኬንዚ ቬርላ በአስደንጋጭ ሁኔታ ፍቅረኛዋ ዶሚኒክ ሩሶንና ጓደኛው ዴቨን ፈላኒን በመግደል ከባድ ወንጀል ሰርታለች። በዛሬው ቪዲዮአችን ላይ ይህንን በአሜሪካ ምድር እንደ አውሮፓውያን አቆጣጠር በ2022 የተፈጠረውን አሰቃቂ ክስተት ልናስመለክታችሁ ወደድን። እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። ሳይንቲስቶች በአብዛኛው በማኬንዚ ዕድሜ ያሉ ወጣቶች እንዲህ ያለ አሰቃቂ ነገር እንዲፈጽሙ የሚገፋፋቸው 3 ነገሮች እንደሆኑ ይናገራሉ። እነዛም ለስልጣንና ከፍ ላሉ ነገር ያላቸው ፍላጎት እንዲሁም የአልኮል ሱሰኝነት አሊያም ለሚያጠፉት ጥፋት በጊዜው ተገቢውን ቅጣት አለማግኘት ነው። የሚገርመው በዛሬው ቪዲዮአችን የምንመለከታት የሃይስኩል ተማሪ ማኬንዚም ይህንን ድርጊት እንድትፈጽም የገፋፋት ዋነኛው ሚስጥር እነዚህ 3ቱ ነገሮች ነበሩ። ታዲያ ከልጅነት የጀመረው ችግር የት ደረሰ? እንደ አውሮፓውያን አቆጣጠር በ2004 በወርሃ ነሐሴ ከአባቷ ጆንና ከእናቷ ናቴል የተወለደችው ማኬንዚ የቤቱ 3ኛና የመጨረሻ ልጅ ነበረች። በዚህ ምክንያት እንደ ንግሥት የምትታየውና በቤት ውስጥ ባላት ተሰሚነት ምክንያት እሷ ያለችው ነገር ሁለቴ እንኳን ሳይታሰብ መደረግ እንዳለበት የምታስበው ማኬንዚ በዚህ መንገድ ለራሷም ሆነ ለሌላ ሰው የማይጠቅም ባህሪ እያዳበረች መሄድ ትጀምራለች። በቅርብ የሚያውቋት የትምህርት ቤት ጓደኞቿና አስተማሪዎቿም ምንም እንኳን በልጅነቷ ጥሩ ባህሪያት የነበራት ቢሆንም እድሜዋ እየጨመረ ሲመጣ ግን ሁሉ ነገር የሚያበሳጫትና በረባ ባረባው እየተናደደች መጥፎ ነገሮችን የምታደርግ ልጅ እንደሆነች ይናገራሉ። ማኬንዚ በእርግጥም ማንንም የማትሰማና እሷ ያለችው ነገር ካልሆነ የምትበሳጭ ልጅ መሆኗ ለቤተሰቦቿ ምንም ችግር የፈጠረ አይመስልም ነበር። ምክንያቱም እነሱ ልጃቸው እያለፈችበት ያለችው ይህ ግራ የሚያጋባ ዕድሜ እንደሚያልፍና በትዕግስት መጠበቅ እንዳለባቸው ይናገሩ ነበር። የሚገርመው ግን የማኬንዚ ባህሪ ቤተሰቦቿ እንዳሰቡት የሚቆም ነገር አልነበረም። ትሻሻላለች የተባለችው ልጅ ጭራሽ በ10ዎቹ ዕድሜ ውስጥ እያለች የአልኮልና የአደንዛዥ ዕፅ ሱስ ውስጥ ትገባለች። ይህንንም ምንም ሳትጠብቅ በማህበራዊ ሚዲያዎቿ ላይ ማጋራቷን ትቀጥላለች። በዚህ ሂደት ውስጥም ከአንዴም በዛ ያለ ጊዜ ከጓደኞቿ ጋር በተፈጠረ ችግር ምክንያት በፖሊስ ቁጥጥር ስር ውላ ነበር። በዚህ የተመሰቃቀለ ሕይወት ውስጥ ነበር እንግዲህ ይህ ምስኪን የሆነው ዶሚኒክ ሩሶ የተባለ ልጅ ወደ ሕይወቷ የሚመጣው። ዶሚኒክ ሩሶ በመስከረም 2001 እንደ አውሮፓውያን አቆጣጠር 7 ልጆች ካሉበት ቤተሰብ በአባቱ ፍራንክና በእናቱ ክርስቲያን የተገኘው 4ኛው ልጅ ነበር። ዶሚኒክ ቆንጆ፣ የማንንም ቀልብ የመሳብ ችሎታ ያለውና በትምህርቱም ሆነ ከጓደኞቹ ጋር ባለው ግንኙነት ቀልጣፋና በሚያደርገው ነገር ቁም ነገረኛ የነበረ ሰው ነበር። ዶሚኒክ ልክ የሃይስኩል ትምህርቱን ሲጨርስ በአቅራቢያው ባለ አንድ ዩኒቨርሲቲ ትምህርቱን መከታተል ይቀጥላል። ዶሚኒክ ምንም እንኳን በትምህርቱ ቢገፋበትም በልቡ ግን ሙዚቀኛ የመሆን ፍላጎት ነበረው። እቅዱም ስኬታማ የሆነ ሙዚቀኛ መሆን ነበር። ይህኔ ነበር እንግዲህ ፓርቲ የሚወዱት ሁለቱም ልጆች ማኬንዚ የሃይስኩል ትምህርቷን በምትጨርስበት ዓመት ላይ በተደረገ ዝግጅት ላይ የተገናኙት። ይህም ትውውቅ ለሁለቱም በፍቅር መውደቅ ምክንያት ይሆናል። እንደ አውሮፓውያን አቆጣጠር በ2021 አካባቢ ጓደኝነታቸው ወደ ጦፈ ፍቅረኛሞች ይቀየራል። እርስ በርሳቸውም ቤተሰቦቻቸውን ማስተዋወቅ ይጀምራሉ። በሁለቱ ትውውቅ ምንም እንኳን የማኬንዚ ቤተሰቦች ሁኔታውን እሺ ብለው ቢቀበሉም የዶሚኒክ ቤተሰቦች ግን የማኬንዚ ሁኔታ ብዙም ደስ አላላቸውም ነበር። ያም ቢሆን ግን እስከ ሞት ድረስ የተባባሉት ፍቅረኛሞች ይህንን ሁኔታ አልፈው አብረው ብዙ ጊዜ ማሳለፍና ሕይወታቸውንም በማህበራዊ ሚዲያ ላይ ማጋራት ይቀጥላሉ። ነገር ግን ወራት እያለፉ ሲሄዱ ዶሚኒክ ሰዎች ያስጠነቀቁትን መጀመሪያ ላይ ማየት የተሳነውን የማኬንዚን አስቸጋሪ ባህሪያት ማየት ይጀምራል። የዚህኔም ዶሚኒክ ምንም እንኳን ከማኬንዚ ጋር እሷ 18 ዓመት ሲሆናት ለመጋባትና በኒውዮርክ ለራሱ የሙዚቃ ስቱዲዮ በመመስረት ህልሙን ለማሳካት አስቦ የነበረ ቢሆንም የነበረው ዕቅድ ግን ቀስ በቀስ መክሸፍ ይጀምራል። ማኬንዚም አንድ ላይ በሚያሳልፉበት ጊዜ ጭራሽ ዶሚኒክ ጥሏት የሚሄድ ከሆነ እንደምትገድለው ትዝትበታለች። ይህንንም ያየው ዶሚኒክ የማኬንዚ ባህሪ ከአቅሙ በላይ ሲሆንበት ግንኙነታቸውንም እንዲያቆሙና እሷም ለራሷ ጊዜ ወስዳ ባህሪዋን እንድታስተካክል ይነግራታል።
ይህንን የሰማችው ማኬንዚም ዶሚኒክ እሷን የሚተዋት ከሆነ እንደምትገለው፣ ቤቱን እንደምታቃጥልና ሕይወቱን እንደምታመሰቃቅልበት በጓደኞቹ ፊት እየጮኸች ትነግረዋለች። እንደዚህ ያለውን ማስፈራሪያ ከቁብ ያልቆጠረው ዶሚኒክ ጭራሽ ባህሪዋ የማይስተካከል ልጅ በመሆኗ የተነሳ በአቋሙ ይጸናል። በዚህ ጊዜም ማኬንዚ ፍቅርን ከሁሉም አስበልጣ ባህሪዋን ለማስተካከልና ለማሻሻል ብትሞክርም አብሯት የኖረው ይህ አስቸጋሪ ባህሪ ሁሌ እያገረሸባት ከዶሚኒክ ጋር ያላትን ግንኙነት ልትመልሰው ለማትችለው ገደል ይዛው ትንደረደራለች። ዶሚኒክም ማንኛውም አፍቃሪ እንደሚሆነው ትንሽ ጊዜ ካለፈ በኋላ ትረሳኛለች ከዛም ትተወኛለች ብሎ ቢያስብም እንዳሰበው ግን ቀላል አልነበረም። አንድ ቀን ብዙ ምስክሮች ባሉበት ማኬንዚ ዶሚኒክ እሷን ጥሎ ሌላ ሰው ጋር ሲሄድ ከማየት ልትገለው እንደምትመርጥና አሁንም ወደ እሷ የማይመለስ ከሆነ ሕይወቱን እንደምታበቃለት ትዝታለች። ምንም እንኳን ዶሚኒክ እነዚህን የማኬንዚ የኃይል ቃላት ከቁም ነገር ባይመለከታቸውም ማኬንዚ ግን በዛን ጊዜ ሁሉ እሱን የምትገልበትን መንገዶች እያሰበች ነበር። ማኬንዚ ብዙ ጊዜያት ካለፉ በኋላ የተጠቀመችበት ያለው ዘዴ ከዶሚኒክ እያራቃት እንጂ ወደሱ እያቀረባት እንዳልሆነ ትገነዘባለች። ስለዚህ የፍቅረኛዋን ልብ መልሶ ለመግዛት እንደተለወጠችና ስህተቷን እንዳመለች በሚመስል መልኩ እሱን ለማሳመን መሞከር ትጀምራለች። ይህንንም የጀመረችው በቅርቡ የሃይስኩል ትምህርቷን ስለጨረሰች የት ዩኒቨርሲቲ ብትማር እንደሚሻል ዶሚኒክን ምክር በመጠየቅ ነበር። እንዳሰበችውም ይሄኛው ዕቅዷ የዶሚኒክን ልብ ለመመለስ ያስችላታል። ከወራት በኋላም ዶሚኒክ ማኬንዚ ከነበረችበት መጥፎ ባህሪ እንደወጣችና በቁም ነገር ስለ ሕይወቷ ማሰብ እንደጀመረች በመገመት አብሯት ሆኖ ጊዜ ማሳለፍ፣ አልፎ አልፎም እንደ ድሮ አብረው መውጣት ጀምራሉ። ማኬንዚም በዚህ ጊዜ ከዶሚኒክ ጋር ሆና በመኪና አደጋ አጥፍቶ የማጥፋት ዕቅድ ማውጣት ትጀምራለች። አብረው ከሚያሳልፉት ጊዜ ውጪም ማኬንዚ ይህንን ዕቅዷን ተግባር ላይ ለማዋል የሚያስችላትን ቦታ በመኪናዋ እየተዘዋወረች መፈለግ ትጀምራለች። እንደ አጋጣሚ ሆኖ ማኬንዚና ዶሚኒክ በሚኖሩበት ቦታ እንደ ተራራ ያለ ከፍታ ቦታ ባለመኖሩ ዕቅዷን መቀየር የግድ ይሆንባታል። በዚህ ጊዜ ነበር ከብዙ ፍለጋ በኋላ ምንም አይነት የደህንነት ካሜራ የሌለበት አንድ የኢንዱስትሪ ፓርክ ያገኘችው። ማኬንዚም ስትፈልገው የነበረው ቦታ ይህ እንደሆነ በማሰብ ዕቅዷን ማውጣት ትጀምራለች። ያቀደችውም በመኪናዋ በፍጥነት መታ ከግንቡ ጋር መጋጨትን ነበር። አሁን ዶሚኒክን እንዴትና ምን ብላ ሳምናው ወደዚህ ቦታ እንደምታመጣው ማሰብ ትጀምራለች። ከብዙ ውጣ ወረድም በኋላ ማኬንዚ ዶሚኒክን ወደ አንድ ፓርቲ ይዛው ትሄዳለች። በዛ ፓርቲ ላይም አብረው ሲገኙ ማኬንዚ በጓደኞቿና በሚቀርቧት ሰዎች ሁሉ ፊት ዶሚኒክን ላደረገችው ነገር በሙሉ ይቅርታ ትጠይቃለች። በዛ ምሽት ዶሚኒክና ማኬንዚ ከጓደኞቻቸው ጋር ሲዝናኑና የአልኮል መጠጥ ሲጠጡ ያመሻሉ። ማኬንዚም ለዶሚኒክ የነበራት የድሮ ፍቅር መጥቶ ካሰበችው ዕቅድ እንዳያስጥራት በሚል አብሯት ካሉት ልጆች ተለይታ አደገኛ የሆነ እጽ ትወስዳለች። ከሰዓታትም በኋላ ማኬንዚና ዶሚኒክ ሁሉንም ተሰናብተው ወደ መኪናቸው ይሄዳሉ። የዚህኔም ለዶሚኒክ ምን እንደታሰበለት የማያውቀው ዴቨን የተባለው ጓደኛው ወደ ቤት ሸኙኝ ብሎ ወደ መኪና ይገባል። ማኬንዚም ምንም እንኳን ከዶሚኒክ ጋር ሌላ ዕቅድ እንዳላቸው ተናግራ ዴቨንን ወደ መኪናው እንዳይገባ ለማድረግ ብትጥርም ዴቨን ግን በስካር ስሜት ውስጥ ስለሆነ ማንንም ሳይሰማ ወደ መኪና ይገባል። ከዚህ ቀን ውጪ ያሰበችውን ማሳካት እንደማትችል የገባት ማኬንዚ ያለምንም ምህረት ዶሚኒክንና ዕቅዷ ውስጥ ሲጀምር የሌለውን ዴቨንን ይዛው ወደ ሞት ትጓዛለች። በጉዟቸውም መጀመሪያ ላይ ማኬንዚ ትኩረት ላለመሳብ ቀስ ብላ በመንዳት ከፓርቲው ሰፈር ትወጣለች። ወደ ኢንዱስትሪ ፓርክ ጋር ስትቀርብ ግን እግሯን ሳታነሳ የመኪናውን ነዳጅ በመጫን በከፍተኛ ፍጥነት ከፓርኩ ውስጥ ካለው ግድግዳ ጋር ትጋጫለች። የሚገርመው ምንም እንኳን ዕቅዷ የነበረው አብረው መሞት የነበረ ቢሆንም እሷ ግን ካደጋው ትተርፋለች። ቀኑ እሑድ የነበረ እንደመሆኑም ማንም ሰው ግጭቱን አይቶ ለመርዳት አልመጣም ነበር። በጊዜው ግን በአካባቢው የነበረች አንዲት ሴት በፍጥነት የአደጋ ጊዜ ሰራተኞችን ትጠራለች። ነገር ግን ምንም እንኳን ሐኪሞች ቦታው ደርሰው ቢረባረቡም የዶሚኒክንና የዴቨንን ሕይወት ግን ማትረፍ አልቻሉም።
በጊዜው ራሷን የማታውቀው ማኬንዚም በፍጥነት ወደ ሆስፒታል ትወሰዳለች። ዶክተሮቹም ድርጊቱን የፈጸመችው ውስጧ ባለው የአደንዛዥ ዕፅና አልኮል ብዛት እንደሆነ ለፖሊስ ያስረዳሉ። ፖሊሶቹም ምንም እንኳን ማኬንዚ መጀመሪያ በዶክተሮቹ በተገኘው መረጃ መሰረት የምታደርገውን አታውቅም ነበር ወይም ደግሞ መንገድ ላይ የሆነ ነገር አጋጥሟት ነው ብለው ቢያስቡም ማኬንዚ ወደ ራሷ ስትመለስ ግን አንዳንድ ጥያቄዎችን መጠየቅ እንዳለባቸው ይገነዘባሉ። ወደ ተኛችበት ክፍል ገብተውም የሆነውን ነገር ሲያስረዷትና ምን እንደተፈጠረ ሲጠይቋት ማኬንዚ ያለምንም ውሸት መኪናውን አስባ እንዳጋጨችው፣ ዶሚኒክንም መግደል ፈልጋ እንደሆነና ዴቨን ደግሞ በግድ ከናንተ ጋር ካልሄድኩ ብሎ መኪና ውስጥ ገብቶ ያደጋው ተካፋይ እንደሆነ በግልጽ ትናገራለች። በዚህ የተደናገጡት ፖሊሶችም አብዛኛውን ጊዜ ሰዎች የሚወዱትን ግለሰብ ሲያጡ ራሳቸውን ተጠያቂ እንደሚያደርጉ ስለሚያውቁ ማኬንዚም እንደዛ እያደረገች መስሏቸው ለጥቂት ሰዓታት እንድታርፍ ጥሏት ይወጣሉ። ችግሩ የመጣው ፖሊሶች ማኬንዚ በድጋሚ ሊጠይቋት ሲገቡ ነበር። መጀመሪያ ራሷን ለሁሉም ነገር ተጠያቂ ስታደርግ የነበረችው ልጅ አሁን ግን ለተፈጠረው በሙሉ እጇ እንደሌለበትና ምንም ነገር እንደማታስታውስ የሷም ጥፋት እንዳልሆነ በመናገር አደጋውን ትክዳለች። በዚህ ጊዜም መርማሪዎቹ ማኬንዚ በዛ የኢንዱስትሪ ፓርክ ከመድረሷ በፊት መኪናዋን ስትነዳ የነበረውን ሁኔታ በደህንነት ካሜራ ተመልክተው በእርግጥ መጀመሪያ የተናገረችው ነገር እውነት መሆኑን ወደ ማሰብ ይሄዳሉ። ለዚህም ማጠናከሪያ እንዲሆን የማኬንዚ መኪና በዛው ሰሞን ወደ ኢንዱስትሪ ፓርኩ ሲሄድ የነበረውን ምስል ያገኛሉ። ምርመራው ካደጋው በኋላ ባሉት 4 ወራት ቀጥሎ ማኬንዚም ወደ ቀድሞ ሕይወቷ ለመመለስ ጥረት እያደረገች በነበረችበት ጊዜ በህዳር 14 2022 እንደ አውሮፓውያን አቆጣጠር ወደ ችሎት ተወስዳ በዶሚኒክ ሩሶና በዴቨን ፈላኒን ሞት ተጠያቂ በመሆን ምንም እንኳን ለፈጸመችው ሞት በሕጉ መሠረት 33 ዓመት ፍርድ ትቀበል የነበረ ቢሆንም ነገር ግን ማኬንዚ በወቅቱ 18 ዓመት ስላልሞላት የእስር ጊዜው ወደ 15 ይቀነስላታል። በአሁኑ ጊዜ ማኬንዚ በእስር የምትገኝ ሲሆን ፍርዷ ላይ 13 ዓመት ይቀራታል። ይህ ታሪክ በተለይ ወላጆች ልጆቻቸውን በጥሩ ስነ ምግባር ማሳደግ ምን ያህል አስፈላጊ እንደሆነ፣ የአደንዛዥ ዕፅን አላግባብ መጠቀምና መርዛማ የሆኑ ጓደኝነቶች ያላቸውን አደጋ አጉልቶ የሚያሳይ ነው። የዛሬውን ታሪክ እንደወደዳችሁት ተስፋ እናደርጋለን። በሚቀጥለው እስክንገናኝ ቸር ሰንብቱ።